እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም በጤና በፍቅር አደረሳችሁ። ዛሬ ፋና ሚዲያ ኮርፖሬሽን ልዩ የኢድ ዝግጅት ይዞላችሁ ቀርቧል። እንዲህ በአማረ ድምቅ ባለ መንገድ የኢድ ዝግጅታችንን ይዘንላችሁ መጥተናል። ከ45 በላይ ፊልሞችን ሰርቷል። ያልተጫወተው ገጸ ባህሪ የለም። ጋሽ ገለታ የበስንቱ አለቃ እንዲሁም በሌሎች ገጸ ባህሪያት የሚገርም የትወና ብቃቱን የሚያሳየን ያው በዛሬው ዕለት ደግሞ የእስልምና እምነት ተከታይ እንደመሆኑ መጠን ብዙ ጉዳዮችን አንስተን እንጨዋወታለን። ለማንኛውም ተስፌ ይማም ተስፍሽ አሬት ነህ? እግሬን አጣምሬ ትክክል ግን አቀማመጡን እንኳን አደረሰ። ገና ከሆኑ ጀመርከኝ። እንኳን አደረሰ ተስፍሽ። አልሐምዱሊላህ። እንዴት ነህ አንተ? ሰላም ነው? አማን ነው። ጋሽ ገለታ ገለታ እንዴት ነው የሚቆጣው? ስተቆጣው በስንቱን ነው ገለታ በስንቱን ነው የሚቆጣው? እኔን አትቆጣኝ? አልቆጣም። እኔ ሰራተኛ አይደለ ወይንም በኔ ስር ያለ አይደለ? ለምን እቆጣለሁ? እስቲ ፖሊስ ኮሚሽነር ሆነሃል፣ እንደገና ፖሊስ ሆነሃል፣ ዘበኛ ሆነሃል፣ ባለሀብት ሆነሃል፣ ኮማንደር ሆነሃል፣ የሚኒስትር ሆነሃል። ምን ያልሆንከው አለ? ምንም በቃ በዚህ ምድር ላይ እናትና እህት ብቻ ነው ያልሆንኩት። ቅድም እንዳልኩ ለምሳሌ ሌባ ሆኜ ሰርቻለሁ። አጭበርባሪ፣ የሀገር ሀብት የሚዘርፍ እንደገና ደግሞ የሀገር ሀብት የሚከላከል ደግሞ የደህንነት ሚኒስትርም ሆኜ ሰርቻለሁ። ጄኔራል ሆኜ ሰርቻለሁ። እንዳልከው ዘበኛም፣ ተራ ፖሊስም፣ ኮማንደርም፣ ኢንስፔክተርም ያልሆንኩት ነገር የለም። አባትም ያው እንግዲህ ከኔ ጋር ስለምንቀራረብ ብዙ አጋጣሚዎችን ብዙ ታሪኮችን አውቃለሁ። ዛሬ ላይ ደግሞ ብዙ ጉዳዮችን አንስተን እንጨዋወታለን። ኢድ ነው፣ ምንም ነገር መደባበቅ አይቻልም የሚል ነገርም ሰምቻለሁ። የኢድ ቀን ምን ትደብቃለህ? አዎ አይደበቅም። ለማንኛውም እንኳን አደረሳችሁ ማለት የምትፈልገው ካለ ያው ለሁሉም እንግዲህ ለእስልምና ተከታዮች እንኳን ለኢድ በዓል አደረሳችሁ። ያው ጾሙንም በነገራችን ላይ ደግሞ በስራ ነው ያሳለፍከው። ጾሙንም ደግሞ እንደ አጋጣሚ የነገና ልወልድምን ቁራኝንም ስትሰራ እየጾምክ ነው። አጋጣሚዎች ብዙ አለ። ብዙ ጊዜ ጾም ላይ ነው እንደዚህ አይነት ነገሮች። አሁን እንኳን ያው ድካም ጋር አለ። እንደገና ስትናገር አፍ የመድረቅ ሁኔታ ምናምን ስላለ አሁን ብዙ ስራዎች አልቀበልም። አሁን በዚህ በረመዳን በስንቱ ብቻ ነው አሁን እየሰራው ያለሁት። ከዚያ ውጭ ግን አልሰራም። ከኢድ በኋላ ፈልጉኝ ብዬ ትምያለሁ። ብዙ ስክሪፕት እጄ ላይ ስክሪፕቶች አሉ። በኢድ በዚህ በረመዳን ሰዓት ግን አልሰራም ብዬ ነው። እንቀጥላለን። ወደ ተመልካቾቻችን ዛሬ ላይ ተስፌ ይማም እንግዳችን ነው። ብዙ ጉዳዮችን አንስተን እንጨዋወታለን። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም በጤና በፍቅር አደረሳችሁ። ብዙ ሰው የማያውቀው ተስፍሽ ስላንተ የበጎ አድራጎት ስራዎችን ትሰራለህ። እንዲያውም አንድ ቴሌቪዥን ጣቢያ ላይ በምትሰራ ወቅት ወንድምን ብዙ ገንዘብ በማሰባሰብ ከህመሙ እንዲፈወስ አድርጋል። አዎ እሱ ቢላል ቲቪ ላይ እየሰራሁ ነበርና በአጋጣሚ የሱ ቤተሰብ የሆነ ልጅ እኛ ጋር ፕሮዳክሽን ማናጀር ነበር፣ እኔ የምሰራው ስራ ላይ ማለት ነው። እና እንዲህ ያለ እኮ እንደዚህ አይነት ነገሮችን እንደምፈልግ እንደምሰራ ነገርኩት። እዚያ ጣቢያ ላይ እንደምሰራ ስለሚያውቅ ከዚያ በኋላ ነገርኩት። ልጁን አገናኘኝና በወቅቱ የኃላፊ የነበሩትን የቴሌቪዥን ጣቢያው ኃላፊ የነበሩትን ሰውዬ ነገርኳቸው። ከዚያ ተያይዘን ሄድን። ቤቱ አየነው። ልጁን መረዳት ያለበት ነው። ልጁ እንዲያውም አንደኛ ደራሲ ነበረ፣ መጽሐፍ ጽፏል። በሁለተኛ ደረጃ የህመሙ መንስኤም ቤተሰቦቹ እንደነገሩኝ በጣም አሳዛኝ ነበር። በኢንጂነሪንግ አዳማ ዩኒቨርሲቲ በኢንጂነሪንግ ተመርቆ የምረቃው እለት ነው በመተንፈሻ አካል መጎዳት እዚያው ስቴጅ ላይ ነው ወደቀ የተባለው። ከዚያ በኋላ ወደ ሆስፒታል ገብቶ ሲታይ ያው የመተንፈሻ አካላቱ ተጎድቷል። እዚህ ሀገር ብዙ ተሞከረ። በኦክሲጅን ነበር የሚሰራው። መሐመድ የሚባል ልጅ ነው። በኦክሲጅን ነበር የሚሰራው። እንደው የተሻለ ሕክምና ለማግኘት ደግሞ ወደ ውጭ ሀገር መሄድ አለበት ተብሎ በሐኪሞች ተወስኗል። ለዚያ ደግሞ የሚሆን ገንዘብ እጃቸው ላይ አልነበረም ቤተሰብ። ከዛን የተነገረኝ እዚያ ኃላፊውን ነገርኳቸው እንዳልኩ
ቤቱ ሄደን ነበር የመጀመሪያ ኢንተርቪው የሰራ ነው። ከዛ ቀጥለን ደግሞ ይሄኛው አይሆንም ሲባል ደግሞ ስቱዲዮ መጣ። እኔ ቁጥሩን አሁን እንትን እንዳለን እንጂ ጥሩ ብር ብቻ ታክሞ ደርሶ መጥቷል። የሚገርመው ደግሞ ከዛ ታክሞ ከመጣ በኋላ መጽሐፍም ደርሷል። መጽሐፉን ከዚያ በፊት ታሞ እያለ ነው የደረሰው። ቢላል አልሀበሽ የሚል ነው የጻፈው መጽሐፍ። ቢላል ማለት ኢትዮጵያዊ ሰሃባ ነው። የመጀመሪያው አዛን ድምፅ ያወጣ ታላቅ ሰሃባ ነው። በሱ የሱን ታሪክ ነው የጻፈው። እዚያ ጋር ተያይዞ ስለ እናቱ የጻፈው ስለ እህቱ፣ ለምሳሌ እንደዚህ ቡና ያፈላችው ምናምን ቡናችንም እየደረሰ ነው እንትን የሚላቸው እንደዚህ የሚያሳምራ እንደዚህ እያያት እንደዚህ ማዶ ላይ ሆኖ በቃ በሂጃቧ ምናምን ሆና እንትን ያለው እንዴት ልብ የሚነካ ነገር መሰለ። እና እሱን እንትን አነበብኩ። ከዚያ እሱን ሁሉ አድርጌለት ነው። ልጁ በጣም ጎበዝ ነው። ከዚያም በኋላ የሚጽፈው ሌላም ስራ ነበረው። እንግዲህ ታክሞ ከመጣ በኋላ ወላሂ አላገኘሁትም። እኔ አልሞላልኝም እንጂ ቤተሰቡም ያው ና እያሉ እንዲያውም ቤተሰብ ሁሉ አድርገው አቅርበኝ ነበረ። ይህኛ ነገር ያው ታውቀዋል፣ አርቲስት ሲባል ሌላው ላይ ነው የሚሮጠውና በዚያ ጉዳይ ነው። በዚያ አጋጣሚ ኢድ ሙባረክ ልላቸው እፈልጋለሁ። መሐመድም እህቱ ዘይነባ፣ አባታቸው፣ እህቶቻቸውን ሁሉንም ኢድ ሙባረክ እንኳን ለኢድ በዓል አደረሳችሁ ማለት እፈልጋለሁ። ብዙ ሰው ሙስሊም እንደሆን ካያውቅም እኔ በጣም ብዙ አጋጣሚዎች ከኔ ጋርም ስለምንቀራረብ ስጠይቅ እንዴ ተስፋዬ ኢማም ሙስሊም ነው የሚል አለና፣ ነገር ግን አንተ ከዚህም አልፎ እንግዲህ በበጎ አድራጎት ስራዎች ላይ ተሳትፈ ይህንን ወጣት ልጅ አድነሃል። ከዛም ውጪ ሌሎችም ተረባርበው እንትን ብለዋልና ያደግከው መርካቶ ነው? ትውልዴ እኔ ወሎ ነው። በህፃንነቴ ያው በልጅነት ስለመጣው ነው። 22 ቀበሌ እዛ መርካቶ የተወሰነ ጊዜ አደጉኝ። ከዚያ በኋላ ብሔራዊ ውትድርና ነው የሄድኩት። ከዚያ መልስ ደግሞ አሜሪካን ግቢ ነው። ከ19 ዓመት ጀምሬ አሜሪካን ግቢ ነው። ያው እድገቴም ረጅም ጊዜ የሚኖርኩትም ትዳር የሚያዝኩት እዛው ሆኜ ነው። ይህንን ላነሳ የፈለግኩት መርካቶ አካባቢ ያደግክበት አካባቢ ላይ ሁለት አይነት መልክ አለ። አንደኛው እዚህ ጋር ፊት ለፊት ቤተክርስቲያን አለ፣ ራጉኤል አለ፣ ሌላኛው ደግሞ መስጊድ አለ እና እዛ ብዙ የሚሰጠን ስሜት አለ፣ ብዙ ትርጉም አለ። እርስ በርስ ተረራርተ ተፋቅረ ጎረቤት ተጠራርቶ የምታድግበት ሰፈር ነውና ለየት ያለ ነውና እሱ ጉዳይ እንዴት? ራጉኤልና አንዋር ድሮም የነበረ ነው። አሁንም በዚያው ሁኔታ የቀጠለ ነው። እንዲህ ብለህ ልታወጣ የምትችልለት ነገር የለም። ከመጀመሪያው ሲጀመርም ድሮም በዛ አካባቢ ላይ ባለው ሁኔታ ለምሳሌ የራጉኤል ግድግዳ አካባቢ ላይ አጥሩ ዙሪያ ላይ ሙስሊሞች ሱቁን ተከራይተው እየሰሩ ነው ያሉት። በአንዋር አካባቢ ላይ ክርስቲያኖች ሱቅ ተከራይተው እየሰሩ ነው ያሉት። ስለዚህ ሁሉም እንደ በፊቱም ጀምሮ ተከባብሮ ያለ ተዋዶ ያለ ማህበረሰብ ነው። መስጊዱም ቤተክርስቲያኑ በዚህ አይነት መልኩ ነው ያለው። የት ሀገር ነው ደግሞ? አሜሪካን ውስጥ ነው የሰማሁት። ለምሳሌ ጁምዓ ቀን ሙስሊም እንደ ራጉኤል እና እንደ አንዋር መስጊድ ማለት ነው ጎረቤታሞች ያሉ ቤተክርስቲያንና መስጊዱ ሲሞላ ቤተክርስቲያን ግቢ ውስጥ ገብተው የሚሰግዱበት ሁኔታ አለ። ቤተክርስቲያን ውስጥ ደግሞ እንደዚህ በቅዳሴ በምናምን ከበዛባቸው መስጊድ ውስጥ ገብተው ቅዳሴ እንትን የሚሉበት ሁኔታ እንዳለ እና ኢትዮጵያዊነት ነው ይሄ። በጣም ትልቅ መልክ ነው ያለው፣ ትልቅ ስሜት አለው። ምክንያቱም ኢትዮጵያ ውስጥ ነው እንደዚህ አይነት ነገሮችን የምንመለከተው። ሁለቱንም ነገሮች ቅዳሴውንም ማዛኑንም እየሰማ የምታድግበት አካባቢ ነውና በዚህ እድለኞች ነን ብዬ አስባለሁ። አዎ። ከዛ ውጪ እስኪ ስለ ኪነ ጥበቡ የተወሰነ ነገር እንበል። ገና በለጋ እድሜ ሎሬት ጸጋዬ ገብረመድህን አድንቆኛል ብለሃል በአንድ አጋጣሚ ላይ። በምንድን ነው ያደነቀ? በትወናዬ እንደምችል ያወቁት ከዚያ በኋላ። ከዛ ግን ተስፋዬ ሲማ ደግሞ ትወና አትችልም አለ። አይ እሱ ሲያስፈራራ ነው እንደምችል ያውቃል። ያስፈራራኝ ፈልጎ ነው እሱ። ባለፈው እንደውም ካስታወስክ በስልክ አግኝተነው ነበር። ከዚያ በኋላ ደግሞ በአካል አገኘሁት። ብሔራዊ ቲያትር አገኘሁት።
በጣም እሱን ብነግርህ ጤና ይስጥልኝ ምናምን ጥላሁን ዘውገ ጋር ነበር ቲያትር ነበርና ዋዋጎን ቲያትር ዛሬርስ እየሰራ ነበረ። ጤና ይስጥልኝ ተክሌ ደስታ ጋር ነው ቁጭ ብለው ሻይ እየጠጡ ምናምን አገኘናቸው። ጤና ይስጥልኝ አልኩት። ጤና ይስጥልኝ አለ። አውቀኸኛል ስለው አላወቅሁም አለኝ። ከዛ በጣም ቂም ይዤብሃለሁኝ አልኩት። ለምን አለኝ። ወንድሜን ፓስታ መብላት አትችልም ብለህ አንተ ጋር ቲያትር እየተማረ አባረርከው አልኩት። አሁንም አልመጣለትም። እሺ እኔ ራሱ ነኝ አልኩት። ከዛ ሌላ ምሳሌ ነገር አንድ ደቡብ አፍሪካ የሆነ ልጅን እንዳገኘው እና እሱም እንደዚህ አትችልም ብሎ የሆነ ነገር አባሮት እዛ ሀገር ነጋዴ እንደሆነ በጣም ሀብታም ነጋዴ እንደሆነ ምናምን ነገር አነሳ። ከዛ አስታወሰና አብረን የሰራ ነው እንዳልኩ ፊልም አንድ ፊልም አብረን ሰርተናል። እኔ ርዕስ አሊዝምና ነው እንጂ ከዛ ፎቶ ምናምን አውጥቶ አሳየኝ ቪዲዮውን። ይሄው ይሄን ፊልም እኮ አብረን ሰርተናል ምናምን አለኝ። ሳየው ሰርቻለሁኝ ግን የራሴን ምስል ነው ያየሁት። ግን ምን እንደሆነ መቼ እንደሆነ የሰራሁት አላውቀውም። እና ብዙ ስራ ብዙ ቦታ ላይ ለተመልካቾች ለማስታወስ ያክል ተስፋዬ ይማም በአንድ አጋጣሚ እሱ ጋር እየተማርክ በነበረ ሰዓት የመጀመሪያው የተሰጠ ፈተና ቅጣቱ ፓስታ መብላት ነው። ፓስታ መብላት ነው። እንደ አጋጣሚ አንተ አልተሳካልህም? እኔ ፓስታ እንደ ማይም ድራማ ለምባል ማይም አልተማርኩትም። ማይሙን አልተማርኩም። ያው ደጋግሜ ነግሬያለሁ። ፓስታ ብላ ሲለኝ እንደዚህ ይዤ ጠረጴዛው አለ ፓስታ ምን ችግር አለው አልኩና እንደዚህ ሳር እዩት አለ። ጠረጴዛ ይሄ ነው አለ እዩት አለ። እንደዚህ እኔ ጎንበስ ብሎ በጠረጴዛው ስርም ሲያይ ምን ላይ ነው ብዬ ነበር እንደዚህ ምናምን ሲል እንደዚህ አደረኩኝ። ጠቀለልኩና ስል አያችሁት አለ ምናምን አለ። አዎ አሉ። በስማም ሹካው በማጅራቱ ወጣ አለ። ከዛ በሙሉ ሳቁብኝ። አሁን ዛሬ ትልልቅ ተዋናይ የሆኑት እነ ደረጀ ደመቀ፣ ፈለቀ የማረው አበበ ፈለቀ አለ ሌሎች ሽመልስ ምናምን አሉ እነ የታምሩ መቤት ወልደ ገብርኤል ምናምን አሉ። በቃ በሙሉ ሳቁብኝ። አይ ብሔራዊ ደግሞ ሲስቁብኝ ያው ተሰማኝ። በጣም ተናደድኩና በቃ ከዚህ ነገር ጀምር እንዳትመጣ ሲለኝ ሂድ እባክህ ከዛሬ ጀምሬ አልመጣም ብዬው ወጣሁ። ከዚያ በኋላ ብሔራዊ ቲያትር አግኝቶ ትዕግስት የለህም ለዛ ነው አትችልም ያልኩህ። አትችልም በቃ ተዋናይ መሆን አትችልም አለኝ። ግን አላስታወሰውም እኮ ባለፈው በስልክ አጋጣሚ በአካልም ተገናኝተን አውርቼውም ሊያስታውሰው አልቻለም። ያው የወጋ ቢረሳ የተወጋ ይረሳ አይደለም። እኛ እንደዚያ እኮ ነው ጨዋታው። ለማንኛውም ሎሬት ጸጋዬ ገብረመድህን አድንቀው፣ በዚህኛው ደግሞ ተስፋዬ ሲማ ትዕግስት የለህም በሚል ደግሞ አይ ትወና ገና ነው ይቀርሃል። ግን እንዳለውም እኮ ትዕግስት ስላጣውኝ ያው ለ10 ዓመት ያህል ሳልተውን ከትወና ውጭ ሆኜ ያው ዳርዳሩን ተመልካች ሆኜ ነበርና ያው የትዕግስት ማጣቱን ነው እዚያ ላይ ጸንታ አለመቆየቱ ነው። ቢሆንም ግን ያው ሁኔታዎች ሲመቻቹ እኔ ደግሞ ተመልሼ ስመጣም ያው አለሁኝ። አሁን እንዲያውም ለ10 ዓመት ጠፋው ስትል ከልጅ ጋር መርካቶ አካባቢ የሆነ ስራ ትሰራላችሁ? አዎ የትራንስፖርት ስራ እንሰራለን። አሁን አይ እሱ ሌላ የመንግስት ስራ ነበር የሚሰራው፣ ቴሌ ነበር የሚሰራው፣ እኔ ነበርኩ ያን ነበር የሚሰራው። አሁን እየሰራው ነው። አሁንም እየሰራ ነው። አሁን ለሱ ለቅቄያለሁ ስራው። የደረቅ ጭነት ማመላለሻ ትራንስፖርት የሚል የራሳችን ድርጅት ከፍተን አሁን እሱ ለሱ ለቅቄያለሁ። እኔ ወደ አርቱ ነው በሙሉ ጊዜ የገባሁት። አልገባም ብል የሚለቀኝ ነገር አይደለም። ገባህና ሁሉም ብዙ ቦታ ላይ ጥሪ ሲደረግ የግድ ወደዚያ ተጠቃለ መግባት ነው። ጉማ አዋርድ ላይ አሸናፊ ነበርክ በቁራኜ በረዳት ተዋናይ ዘርፍ። ከዚህ በተጨማሪ ሌሎች ሽልማቶችንም አግኝተሃል። ብዙ ሰዎች ሲጠይቅ ደግሞ የሚገርም የትወና ብቃት ያለው ቨርሳታይል የሆነ ብዙ ካራክተሮችን መጫወት የሚችል ሰው እንደሆንክ ብዙ ሰዎች ይናገራሉ። እኔም በተመለከትኩት ያልተጫወትከው የትወና ዘርፍ የለም ማለት እንችላለን። ከዛ በዘለለ ደግሞ በሌሎች ሙያዎች ላይም እንዳለህ እንግዲህ በዚሁ አጋጣሚ እያነሳ ነው። ሌላ ግን ያው በተደጋጋሚ ተነስቶ ሊሆን ይችላል አላቅም፣ ግን በአንድ አጋጣሚ ጥሩ ገንዘብ አገኛለሁ ብለህ በሰዎች ተታለህ ነበር? ያ ረጅም ሮስ ብናገር አንዴ አዋሳ ድረስ ሜርኩሪ ይሸጣል። መብረቅ ብለው
በቃ መብረቅ አለ ብሎ እኔም ብቻ ሳይሆን ብዙ ሰው የተባለበት ነው በሜርኩሪ በመብረቅ ምናምን። ስለዚህ የሰው ብር ያው እኔ ጋር የነበረ ብር ነው። ያው መብረቅ ልገዛበት ሄጃለሁ። ዞሮ ዞሮ ተጭበርብሬ ተመልሻለሁ። ከዚያ በኋላ ግን አልተጭበረበርኩም። መጀመሪያ 5000 ብር ከፍላል። እሱን አውቃለሁ። 5000 ብር ቀብድ ሰጠኋቸው። ከዚያ በኋላ ጨምር እያሉ አለቀ ብር። ወደ ትንሽ ብር ነበር የሰዎቹም ያዝኩት። ያኔ ወንፊት ምናምን የሚሸጥ ነገር መርካቶ አየር ባየር ሰራ ነበርና እሱ የሸጥኩበትን ብር ነው ይዤ ሄድኩት እና በቃ መጨረሻ ላይ ከኪሴ ደግሞ አምጣ እያሉ ሲወስዱ ልጆቹ የትራንስፖርት ሳላጣ ብዬ በቃ ቀጥታ ተመልሼ መጥቼ። ይሄ ደግሞ ቆይቷል በጣም ቴንኪው በጣም። ኢድ አልፈጥር ላይ ነው የምንገኘው። ለመላው የእስልምና ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም በጤና በፍቅር አደረሳችሁ። ዛሬ በኢድ ቀን በጎነትን በመስበክ በጎ ነገር በማድረግ እንውላለን። ሁሌም ደግሞ መስጠት ደግሞ መጨረሻ ላይ ዋጋው ክፍያው መልሶ መሰጠት ነው። በነገራችን ላይ ቅድም የነገርኩ የብሔራዊ ውትድርና ብዬ ነበርና በ1979 ዓመተ ምህረት ብሔራዊ ውትድርና የዘመትን ልጆች 4ኛ ዙር የዘመትን ልጆች አሁን ትልቅ ሰዎች ነን። በየዓለማቱ ተበትነን ነው ያለነው ማለት ይቻላል። አዲስ አበባ በብዛት አለ፣ አገሪቷም ውስጥ በብዛት አሉ፣ አሜሪካም የትም አሉና አንድ የኛ ወንድም የሆነ እዚያው የሰለጠነ እዚያው ሲሰራ የነበረ እዚያው ብሔራዊ ውትድርና አገልግሎቱ ሲሰራ የነበረ ልጅ አውስትራሊያ ነው ያለው፣ ዳንኤል ይባላል። እሱ የሆነ ሰውን እንደዚህ አብሮ የሚያውቃቸውን ልጆች ይረዳ ነበረ ማለት የተቸገሩትን ይሰጣል በግሉ እንደዚህ አድርጉላቸው በሰው ሰው ምንትን ያደርጋል የታመሙትን አሳክሟቸው እያለ ነበርና ይሄ ብቻውን ገንዘቡን አይደለም ግን እነዚያ ሰዎች አገልግሎቱ ማግኘት አልቻሉምና ከየቦታው ፈላልጎ ምናምን እኔንም አግኝቶ ዛሬ አንድ የታጠቅ 4ኛ ዙር ብሔራዊ ወታደሮች የበጎ አድራጎት ማህበር በሚል ተቋቁሞ አሁንም እሱን እርዳታ ባለፈው ለመቄዶንያ ከዚሁ አሁን ወርሃዊ መዋጮ ተጀምሯል። እንዲህ አይነት ነገር ውስጥ አሁንም እንዳለሁበት ልነግርህ ነው። እና አሁን ያ ግሩፕ ዘፋኞች አሉ። ምናልባት አሁን እንደው ስማቸው አንዳንዶቹ ያው ብሔራዊ ወታደር እንደነበሩ እንዳይታወቅባቸው ይፈልጋሉ ምናምን የሚባል ነገር ስላለ ስማቸው ትልልቅ ዘፋኞች አሉ። በአካል ስንገናኝ እንትን የሚሉ ሌሎችም አሉና አሁን እንዲያውም ከኛ አልፎ አሁን ብሔራዊ ወታደሮች ስንል ያው ማዕረግ የለንም ብሔራዊ ነው። ግን እስከዚያ አብረውን የነበሩ ሻለቃዎች፣ ኮሎኔሎች ገብተዋል። እንደገና አሁንም ካሉት ምክንያቱም ዓላማውን በመረዳት ነው፣ በጎ አድራጎት ነው። አሁን ካለው መከላከያ ሰራዊት ውስጥ ወደኛ ማህበር የመጡ አሉ። በጣም ደስ የሚል ነገር ነው። አሁን ያሉ በከፍተኛ ማዕረግ ከኮሎኔል እስከ ጄኔራል ያሉ ሰዎች የማህበሩ አባል እየሆኑ ያሉት ይሄ የበጎ አድራጎት ስራ ብቻ ስለሆነ ማለት ነው። የምንሰራው የበጎ አድራጎት ስራ ነው። የታመሙትን ወታደሮች የሚሆኑ ሲቪሊያን ባለው አጋጣሚ እንደ መቄዶንያ አይነት እርዳታ ሰጪ ድርጅቶችን አጋር መሆን የሚል ዓላማ ይዞ የሚንቀሳቀስ የበጎ አድራጎት ማህበር። ለዚህ ማህበር አባልነት ስጠራም ያው እሺ ብዬ ነው የተቀበልኩት፣ በጣም ስለምፈልገው ማለት ነው። ያው በሊቀመንበርነትም እየመራጫለሁ። አዎ ስልጣን ተሰጥቶኛል። ገለታ የበስንቱ አለቃ መርካቶ አካባቢ በልጅነት ወይ ደግሞ ሌላም ቦታ ሊሆን ይችላል ኢድን ስታከብር እንዴት ነበረ? ኢድ እኔ በመሰረቱ ያው የኢድ ሰላት እንሄዳለን፣ እንወጣለን፣ ሰግደን እንመለሳለን። ከዚያ በኋላ እኔ ከቤቴ አልወጣም። በወጣትነት የሚዛው ቤቴ ነው። ካገባውን በኋላ ቤቴ ውስጥ ነው የምሆነው። ከዚያ በኋላ ልክ አዛን ሲል ደግሞ ወደ መስጊድ መሄድ ነው። ከዚያ ውጭ እኔ ሌላ ቦታ ላይ ዘመድ ቤት ምናምን ሄጄም አላውቅም። በቃ ቤቴ ነው የሚሆነው። በቃ ቤት ውስጥ ብቻ ነው የምታሳልፈው። ቅድም ላይ እንዲያውም ጀነራል ብዙ ካራክተሮችን ተጫውቻለሁ ስትል ከአለማየሁ ጋር በሌላኛው ደግሞ ትንሽ በሚያስፈራ መንገድ ሬሳ እንዲያውም ባለቤትህ ሬሳ ሆነ አትጫወትም ብለህ ነበረ። ግን ያው እንትን አልኩትና አሌክስ በቀደም አስታውሶ ምንድነው ልክ እዚህ እሱ ሜካፕ እየተሰራ መጥሻ አጠገቡ ቁጭ አልኩና እያነበብኩ ያለው አየኝና ስለዚያ ጉዳይ ስለ አጋፋሪ አንስቶ አላህዬ ፊልም ነው በለኝ፣ አላህዬ
ፊልም ነው በለኝ ይላል እና ምን ሆነ ነው እንደዚህ የምትለው ምናምን ስለው ተስፍሽ ያኔ እኮ አጋፋሪ ስትሰራ እንትን ውስጥ ሳጥን ውስጥ ስትገባ አላህዬ ፊልም ነው በለኝ አላህዬ ፊልም ነው በለኝ ስትል ነበር ምናምን ነገር አለኝ እና አስጨናቂ ነበር ነገሩ። እቤትም ትንሽ ፈተና አልፈለጉትም ነበር። ጀናዛውንማ መስራት የለብህም ብለው ግን እኔ ያው ጥበብ ነው በሚል አይ ግን አስጨንቆህም ነበር አይ ያስፈራል እኮ እንዴ ሳትሞት ሞቻለሁ ብለህ እንትኑ ሲከደንብህ እንዲ ቢረሳስ በዛው ተቻኩሎ ቆይ አንድ ጊዜ ስልክ ተደውሎኝ ነው ብሎ ያ የቆለፈው ሰውዬ ጥሎ ቢሄድስ ቢደነግጥ በሆነ ነገር ደንግጦ ለምሳሌ ደንግጦ ወይኔ ምናምን ነገር ብሎ የሆነ ነገር ተፈጠረ ቢል ሁሉም ኧረ እባክህ እንዲህ ነው ኧረ ቶሎ ብለው ጥለው ነው የሚሄዱት። ግን እንደዚህ አይነት አጋጣሚ አልነበረም? መርሳት እንኳን ባይሆን ትንሽ የሚያስፈራ ውስጥ ስትገባ የሆነ ስሜት የሚከብድ ስሜት አላቸው አጠገቤ እያልኩ ነው ያው እንትኑ ሲከድኑት ካጠገቤ እንዳትርቁ እያልኩ አሌክስ አለህ እለዋለሁ አለሁ ይላል። በቃ ካሜራማኑንም ዳይሬክተሩንም አደራ ጠብቁኝ እያልኩ ነው። ሲኑ ደግሞ የሚያልቀው እዛው አንድ ቦታ ሊሚትድ የሆነ ሴት እዛችሁ ቦታ ላይ ብቻ ነበርና ስለዚህ ረጅም ርቀት ደግሞ ይሄዷል። ትንሽ አስቸጋሪ ነገር አለው ብዬ ነው እንትን ያው በዲያሎጉ ታሪኩ ነው ረጅም ርቀት የሚሄደው። ሰውየው ሞቷል እኮ ኦልሬዲ በቃ ጀናዛ ነው። ጀናዛ ይንቀሳቀስም ያለበት ቦታ ላይ መንፈሱ ነው የሚነሳው። መንፈሱ ጋር ነው የሚያየው። መንፈሱን ያው አለማየሁ ነው ዘጋማን ነው አጋፋሪ ነው የሚያየው። እሱ ጋር ነው የሚታየው እና ታሪኩ ይረዝማል። አስክሬኑ ግን ያው እዛው ላይ እንዳየው ለሺ ብሎ ነው። ተስፍሽ ግን የምር በህልምህ እንደዚህ አይነት ታሪኮችን አላየህ? እሱን ከጀመርክ በኋላ እኔ ስለሰማው ከዛ ከፕሮዳክሽን አካባቢ አረ በህልምማ ብዙ ጊዜ እኮ እንኳን ሞተህም ቀርቶ ጅብ ሲያሯሩጥህ ስታይ የለም እንዴ? አይ ኖ ሳጥን ውስጥ ከገባ በኋላ አረ እንጃ እንደውም በጣም ተጨንቆ አልሰራም በቃ እኔ አልደግምም ሁላ ሲል ነበረ መጨረሻ አካባቢ ላይ አሉኝ። አይ አውቀው ያሳምሩት ፈልገው ካልሆነ በስተቀር እንዲያውም ጥሞኝ እንዲያውም ሌላም ነገር እየደጋገብኩ እየሞትኩ ስራ ብያቸው ነበረ። በስንቱ በጣም ብዙ አጋጣሚዎችን ብዙ እድሎችን ይዞልህ መጥቷል። ህፃናት በጣም እንደሚወዱ ሰምቻለሁ። ገለታን የሚለውን ካራክተር ይወዱታል። አሁንም እስካሁን አሁን ለምሳሌ መስጊድ ውስጥ ብዙ ህፃናቶች ምናሉ በቃ ስገባ ከበውኝ ነው የሚመጡት እኔ ጋር ምን ይላሉ? በቃ ጋሽ ገለታ በቃ እንደዚህ ልትሰግዱ ሀርሜ እንደዚህ አርሜ ቆንኩኝ እነሱ እኔን ነው የሚያዩት። እንደዚህ ገለታ ይሰግዳል እንዴ እንደዚህ ብሎ እና በቃ ምንድነው ለልጆች በቲቪ መታየቱ በአካል የሚያገኙት አይመስላቸውም። እኔ በዚህ አጋጣሚ አንድ ራይድ ሹፌር ሴት ናት ከዚህ አዲሱ ገበያ አካባቢ ነው ቀረጻ ነበርና ከዛ ይዛኝ ወደ ቤት ስትመጣ ደንግጣ በቃ እንትን አልኳት። መጣች በጥሪ ነበር የመጣችው። ከዛ ከገባው በኋላ ስታይ እንደነገጠችና ዳር ይዛ በቃ ረዘም ላሉ ደቂቃዎች እንትን አለች፣ ፖዝ አደረገች። ምን ነው ስላት እኔ በህይወቴ ለመጀመሪያ ጊዜ ነው አርቲስት ጫንኩት አለች። እንደዚህ በአካል ማግኛችሁ አይመስለኝም፣ በቲቪ ያየሁትን በተለይ ገለታና በስንቱ እንደው ማግኛችሁ አይመስለኝም። ያው የትወና ብቃትን ነው የሚያሳየው። ነገራችን ላይ በሰዎች መወደድን መጠላትም የትወናውን በብቃት የመወጣት ውጤት ነው። አሁንም ከተስፌ ይማም ተስፍሽ ጋር ቆይታ እያደረግን ነው፣ እንቀጥላለን። የነሺዳ የሚጫወቱ ቡድኖችም ይመጣሉ እዚህ ጋር። እኔ እናንተ ግን ቆይታችን እንቀጥላለን። በመሀልም ጨዋታ ይኖረናል። አንድ ቆንጆ ጨዋታ አለ፣ እንጫወታለን። ግን ከነሱ ጋር ብንጫወት ደግሞ የተሻለ ነው ብዬ አስባለሁ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር لا إله إلا الله الله أكبر ولله الحمد
እንግዶቻችን ስለመጣችሁ ከልብ ነው የምናመሰግነው። እንግዲህ የተገናኘነው የኢድ ቀን ነው። የኢድ ቀን አምራችሁ ድምቅ ብላችሁ ነው የመጣችሁት። በድጋሚ በጣም ነው የምናመሰግነው። እንግዲህ ከተስፋዬ ጋር ቆይታ እያደረግን በመሃል ነው ሰብራችሁ የገባችሁት። እንዴት ነው ታውቃላችሁ? ያው በሚዲያ እናውቀዋለን። ትንሽ አስፈሪ ነገሮችን ይሰራል። ገጽ ባህሪያቶቹ ትንሽ ከባድ ናቸው። ልጆች ስለሆኑ ነው እንጂ ደም ግፊት አይጨምርም ብለ በልጅነት ነበር ስናይ የነበረው፣ አሁን ላይ ባይሆን። በጣም ጥሩ። እስኪ እንተዋወቅ እናንተንም። እኔ ጣሂር መሐመድ ይባላለሁ። የእስልምና እምነት መምህርና ጸሐፊ እንዲሁም ሙንሽድ ነኝ። በጣም ጥሩ ጣሂር፣ እንግዲህ በርካታ ስራዎችን ሰርተሃል። በተለይ ደግሞ የሶላት አስተምህሮት ላይ የጻፍከው አለ። ከዚህም በተጨማሪ ደግሞ በሲዳምኛ ቋንቋም ጭምር የሰራሃቸው ስራዎች አሉና ሌሎቹን ደግሞ እንዲሁ እንተዋወቃቸው እስኪ። እንኳን አደረሰ። እንኳን አብሮ አደረሰን። ሀቢይ ሙሉ ስም? ሰዒድ ሁሴን ከድር እባላለሁኝ። ያው ተወልጄ ያደግኩት ወለጋ ግንቢ የምትባል ከተማ ላይ ነው። አሁን ያለሁት አዲስ አበባ መስጂድ አልብር ላይ በማስቀራትም ማለት በማስተማርም እና የመዚር ኺድማ ላይ በአዛም በማለትም መስጂድ አልብር አንፎ የሚገኘው ላይ ነኝ ማለት ነው ኢንሻአላህ። በጣም ጥሩ። እንኳን አደረሳችሁ የምትላቸው የሉ? አዎ መላ የእስልምና እምነት ተከታዮች በሙሉ እንዲሁም እናቴ አባቴ ሁሴን ከድር ሉባባ ሙሳ እና ወንድሞቼ እህቶቼ በሙሉ በአጠቃላይ እንኳን ለ1446ኛውን የዒድ አልፈጥር በዓል እንኳን አደረሳችሁ እንኳን አደረሰን ይላለሁ። ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊህ አልአዕማል ኢንሻአላህ። ማመር ጀማል እባላለሁ ከባቡር ጃም መስጊድ። እንኳን አደረሳችሁ ማለት ትችላላችሁ። እንኳን አደረሳችሁ ለመላው ለእስልምና እምነት ተከታዮች በሙሉ እንዲሁም ለቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቶፊቅ ዲኖ እባላለሁ። የባቡር ረጃን ወጣት ጀማና በጎ አድራጎት ማህበር መሪ ነኝ። እንደገና ደግሞ የባቡር ረጃን ወጣት ጀማ ሀዲሞች ነን። ለመላው የሙስሊም እምነት ተከታዮች በሙሉ እንኳን አደረሳችሁ። በዓሉ የሰላም የፍቅር እንዲሆንላችሁ መልካም ምኞቴን እገልጻለሁ። በጣም ጥሩ። እንግዲህ ሁላችሁም ስለመጣችሁ በድጋሚ ከልብ ነው የምናመሰግነው። የኢድ ቀን ሁሉም ቤት ደስታ አለ። እንግዲህ ደግሞ ትንሽ በኢኮኖሚ የሚጎላቸውን ደግሞ በመረዳዳት በመስጠት ቀኑን ሁላችንም ደስ ብሎ እንድንውል የምናደርግበት አጋጣሚዎች አሉና እስኪ ስለ ስራዎች የተወሰነ ነገር ንገረን። የተወለድኩት ሲዳማ ነው። በ6 ዓመት አካባቢ ነው ወደ ባሌ ኦሮሚያ ክልል የእስልምና እምነትን እንድማር አባቴ ልኮኝ እዛ ነበር ባሌ ሮቤ ላይ የቆየሁት። በ6 ዓመት ወጣሁኝ እስከ 10 ዓመት ለ4 ዓመት ያህል እዛ ነበርኩኝ። ማለት ያው እድሜ 10 እስኪሞላ ለ4 ዓመት ያህል እዛ ነበርኩኝ። ትምህርቴንም እየተማርኩ እንደዚሁም የዲን እምነት እየተማርኩኝ ከዛ በኋላ ነው ወደ አዲስ አበባ የተሻለ የመርከዝ ይባላል ከአንድ ወደ ሰከንደሪ እንደ ማለት ነው። ወደዚህ የመርከዝ እድል አገኘሁኝ። ውድድር ነበረ፣ እዛ ላይ ተሳትፌ ያው እኔ በአላህ ፍቃድ እድል አረኩኝ ማሸነፍኩኝና መጣሁኝ። በነሺዳዎች ያው 2 አልበምና ወደ 7 ነጠላ ዜማዎችን ሰርቻለሁ። አዎ የሚገርም ነው። እንግዲህ ይሄ የሶላት መማሪያውም ጭምር ሌሎች ደግሞ ለ15 ዓመታት ነው ያሰገድከው። አዎ ሶላት መጽሐፉ ይሄ ነው። ዲዛይነሩም ታይፒንግ ሁሉ ነገር ያሰራሁት መማሪያው በሲዳምኛ ዲዛይን ነው እንትኑ የሶላት መማሪያው በቃ በሲዳምኛ ነው። አሁን በሲዳምኛ ነው ሁሉ ነገር። በጣም ጥሩ። እስኪ የኢድ ቀን እንዴት መከበር አለበት? ኢድ ቀን ያው የደስታ ቀን ነው። ኢድ ማለት የሚዞር የሚሽከረከር ነገር ማለት ነው። ከአመት አመት እንኳን አደረሳችሁ ልክ እንደሚባለው አዳ ማለት ነው። ተመለሰ። ለምን የደስታ ቀኑ ተመለሰ በአመቱን ዙሮ ማለት ነውና ኢድን ለምሳሌኛ በጉጉት ነው በተለይ ሙስሊሞች የምንጠብቀው። ዳሃው ማህበረሰብ በጣም በጉጉት ነው የሚጠብቀው። ምክንያቱም ምንድነው ረመዳን ሲመጣ ያለው ለሌለው ያካፍላል፣ ለተቸገረው ይረዳል፣ ካለው ላይ ያካፍላል። ኢድም ሲመጣ እንደዛው ነው። የተቸገሩትን በመርዳት ቤተሰብ በመዘያየር ጓደኛ ሳትደዋወል በተለያየ ጉዳይ የተራራቀውን ሰው ይቅርታ በመደራረግ በመዘያየር በፍቅር የምታሳልፈው የደስታ ቀን ነው። ሁሉም ሰው ጎረቤት ተጠራርቶ በየቦታው አሁን እንዲያውም ብዙዎቻችሁ ከተለያየ ቦታ ነው የመጣችሁት። እንዳጋጣሚ ደስ በሚል ሁኔታ ኢትዮጵያን ነው የምናየው እዚህ። ሁሉም ቦታ ደግሞ ተመሳሳይ አይነት ስሜት ነው ያለው አይደለ? አሁን
መርካቶም ብትል መርካቶም ተጠራርቶ ተሰባስቦ ምናምን ነው። ወሎም ብትል ለዛው ነው። የተለያየ ቦታ ብቻ ተመሳሳይ ነገር አለና ይሄ በጣም ኢትዮጵያ ውስጥ የታደልነው ነገር ይመስለኛል። ምናልባት እናንተም አካባቢ ቅድም እንዳልከው ሰዎች ተጠራርተው የተቸገረውን ረድተው ሁሉም ደስተኛ ሆኖ የሚያሳልፍበት በዓል መሆን አለበት ብዬ አስባለሁ። ምንድነው መሰለህ እኔ እንደ እንትኑ ከነሱ በላይ እውቀቱም ባይኖረኝ ህግ ነው አይደል? ቁርአን የአላህ ህግ ነው። ያንን ህግ ነው የምትተረግበው። ሐዲስ ደግሞ የነቢያችን አለይሂ ሰላቱ ወሰላም የእሳቸው መከተል ነው። የእሳቸው የተናገሩትን ያደረጉትን ነገር ማድረግ ስለሆነ ይሄ ህግ ነው። ሐዲሱም ቁርአኑም ነው የምትተገብረው። ስለዚህ ህግ ስለሆነ ተመሳሳይ የሚሆነው እዚያ ላይ ቁርአኑ ላይ ያለውንም ሐዲሱ ላይ ያለውን ነገር ስለምንተገብረው ነው ብዬ ነው የማምነው። በበለጠ ደግሞ እነሱ ይናገሩት። አለባበስስ ምን መሆን አለበት? ያው ጥያቄ የለውም አሁን እንደለበስ ነው አይነት እንደሚሆን ተስፋ አደርጋለሁ። ግን አስተምሮቱ ምን ይላል? አዎ በእርግጥ ዒዶች ላይ ሁለቱ ዒድ ላይ ዒድ አልፍጥርና ዒድ አልአድሃ ላይ የታዘዝነው አለባበስ አለ። በእርግጥ ረሱል ሰለላሁ በጣም ውድ የምንለውና ብርቅዬ የምንለው ልብሳችን እንድንለብስ ነው። ከተቻለ አዲስ ካልተቻለ ደግሞ ካለነው ልብስ ቤት ላይ ካለው ልብስ ምርጡን አሪፍ ብለን የምናስበውን ውዷን አንስተን እንድንለብስ ነው የታዘዝነው ማለት ነው። ረሱላችን አለይሂ ሰላቱ ወሰላም ያዘዙን ምርጡንና አሪፍ ብለን የምናስበውን ነጭ ከለር ከሆነ ደግሞ ነጭ ነው። ነጭ ይወደዳል። በእንደ እስልምና ነጭ ይወደዳል ማለት ነው እና ነጭ ጀላቢያ ቢሆን የተሻለ ነው። እንደዛ ነው የዒድ ልብስ የሚለበሰው ማለት ነው። ያው እንግዲህ ሁላችሁም የተለያየ ቦታ ነው ያላችሁት። እንዳጋጣሚ ቅድም ላይ ትንሿን ኢትዮጵያ ነው ዛሬ የተመለከትነው እያልኩ ነበርና ባሌም የተለየ የበዓል አከባበር አለ፣ የተለየ ፍቅር አለ፣ የተለየ መዋደድ አለ። ደግሞ ሌላም ቦታ ስንሄድ እንደዚሁ ነው። ቅድም ላይ ወንድማችን እንደገለጸው እሱም እዛም አካባቢ እንደዚህ አይነት አለና እናንተ የአዲስ አበባው እንኳን ያው ተስፍሽን በደንብ አውርቶታል። የተወሰነ ነገር ንገረን እስኪ። እሺ ያው እኛ ያደግነው ተወልደን ያደግነው አዲስ አበባ ልዩ ስሙ አብነት በሚባል አካባቢ ነው ተወልጄ ያደግኩት። 36 ቀበሌ ይባላል። በጣም በቃ ፍቅር ነበረ። ሰዎች በዓል መሆኑን የምናውቀው ሳይነጋ ነው። ነገ በዓል ሲሆን ልብስ ይገዛልና እኛ ልጆች እያለን በልጅነት የማስታወሳቸው አሁን ትውስታ ልብስ ይገዛል፣ ጫማ ይገዛል። ከነ ጫማ ከነ ልብሳችን ነው የምንተኛው። እስኪ ነጋ እንናፍቃለን። በዓሉ ነገ ነው በሚባልበት ቀን ላይ ማታ ላይ ብዙ የሚሰሩ ሴሪሞኒዎች አሉ። ለበዓሉ ነገ ለመነሳት ጠዋት ላይ የምንበላው ገንፎ አለ። እሱን በጉጉት እንጠብቅ ስለነበረ በጣም ደስ የሚል ቫይብ ነው የሚኖረው እና ያው ክርስቲያን ደግሞ ጎረቤቶችን ጠርተን ሁሉም ሰው አይተኛም። አሁን የአብነት አካባቢ ነዋሪ ያሉ ሰዎች በደንብ ያውቁታል። መንደሩ ግቢ ውስጥ አንድ ግቢ ውስጥ 4-5 አባወራ ይኖራል። ማንም ሰው አይተኛም። በእኛ በዓል የሚተኛ ሰው የለም። እንደገና በፍስግ በፋሲካ በዓል ራሱ ማንም ሰው አይተኛም። የሚሰራውን ነገር ሁሉ አብረህ ትሰራለህ፣ ትበላለህ፣ ትጠጣለህ። አብሮነት ምን የሚታየው ኢትዮጵያ ላይ ብቻ ይመስለኛል እንደዚህ አይነት በዓል የሚከበረው እና እኔ በጣም ኩራት ነው የሚሰማኝ። ኢድ ሲመጣ ትውስ የሚለኝ ከቤተሰብ በላይ ጎረቤት ነው። ጎረቤት ትልቅ ቫልዩ ነው ያለው። ክርስቲያን እስላም የሚባል ነገር የለም። እውነት ነው። እንዲያውም እኮ እኛ ኢትዮጵያውያንም ለየት የሚያደርገው ይሄ ነገራችን ነው። ክርስቲያንና ሙስሊም ወንድማማቾች እርስ በርስ በዓልን የሚያከብሩበት የአንዱ በዓል ነው ሳይል ተጠራርቶ ተካፍሎ የሚኖርባት ሀገር ነች ኢትዮጵያ አይደል ተስፍሽ? እኔ ለምሳሌ አሁን የበዓል ጊዜ ጓደኛ የጥላውን ዘውገ በክርስቲያን ነው። አሁን ጾም ይጾማል። በጾም ጊዜ በቃ ቀጥ ብሎ ነው የሚጾመው። የኢድ ዕለት አሁን እኔ ጋር መጥቶ ያከብራል። እኔ ቤት እንትንም የነሱ በዓል ሲሆን እሄዳለሁ። ውጭ ላይ ምናምን ነገር ነው እንትን የሚለው ለኔ ለራሴ የሚዘጋጅ ነገር ይዘጋጃል። በቃ በስነ ስርዓቱ እዚያ እነሱ አሉ። እኔ መስገጃዬን ይዤ እነሱ ግቢ ሄጄ እሰግዳለሁኝ። ምንም ችግር የለብንም። በዚህ የኛ የሁለታችን ብቻ ሳይሆን ኢትዮጵያዊ መልክ ነው ብዬ ነው መግለጽ የምፈልገው። አንድ ነሽዳ ደግሞ እንስማ አሁን። ከዛ አንድ ጨዋታ ይኖረናል። በ3 ሰከንድ 3 ጥያቄዎችን መመለስ ነው። እሷን ጨዋታ እንጨዋወታለን። በቀጥታ ወደ ነሽዳው እናመራለን።
تقبل الله منا ومنكم عيد المبارك علينا وعليكم تقبل الله منا ومنكم عيد المبارك علينا وعليكم صمنا أياما أهل الأيام يا ربي أعدها كل الأعوام صمنا أياما أهل الأيام يا ربي أعدها كل الأعوام يا ربي أعدها كل الأعوام تقبل الله منا ومنكم عيد المبارك علينا وعليكم تقبل الله منا ومنكم عيد المبارك علينا وعليكم እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም በፍቅር በጤና ደረሳችሁ። ቆይታችን እንደቀጠለ ይገኛል። አሁንም እንግዶቻችን አሉ። እንግዲህ መጨረሻው ሰዓት ላይ እንገኛለን። እንግዶቻችን ግን እንዲሁ አትሄዱም። አንድ ጨዋታ ተጫውታችሁ ነው። ኢድን የተመለከቱ ጥያቄዎች እዚህ ላይ ይገኛሉ። ከነዚህ ውስጥ አንዱ ጥያቄ 3 ጉዳዮችን ዘርዝሩ ነው የሚለው። 3 ጉዳዮችን በ3 ሰከንዶች መግለጽ ነው። ዝግጁ ናችሁ? ከታላቅ ይጀመር ከታናሽ? ከታላቅ ጀምር እኮ ከዛኛው ታላቅ። በነገራችን ላይ ከኔ በላይ እሱም ቢሆን የኔ ታላቅ ነው። ገባ? ዲኑን ጠንቅቆ የሚያውቅ ነው፣ የቀራ ነው። በደንብ ስለ እስልምና በደንብ ነገር የሚለው ታላቅን አክብር ነው። እኔ ደግሞ በእድሜ ነው። አሁን እነሱ ሲቀሩ እኔ የቀራሁ ነኝ። ለምንድን ነው እኔን ግራ የምታጋቡኝ? ከሱን ጀምር የገለጸበት እንትን አይደለም። እኔ ከፈለጋችሁ ሁሉ እንመልሰዋለሁ። ቆይ አንድ ነው። እዛ ጋር ሲዝና አንድ ተስፍሽ ካንተ እንጀምራለን። ምን ነው እዛ ጋር እኔ መጨረሻ ላይ አድርገው። ምክንያቱም በዚህ ጉዳይ ላይ የምናገረውም ነገር ሊኖር ስለሚችል መጨረሻ ላይ ይሁን። ከሱ አንድ ነው የሚነሳው። መልስ። አይ በቃ ቆይ እንዴ ሌላው መዘጋጀት የለበትም። 3 በኢድ ቀን ወንድማማችነት የሚገለጽባቸውን 3 ነገሮች ንገረን። መዚያየር ወንድም መዚያየር በቃ ተደውሏል። መዚያየር አብሮ መብላት እኔ ላንብብልህ። እሺ ግን ያንሳ አይደል? እድሉን ይሞክር። እኔ ላንሳለት። አንተና በቃላባሪ ነው። 3 የጀላቢያ ቀለሞች ቡኒ፣ ሰማያዊ፣ ነጭ። በቃ በጣም አሪፍ ማሻአላህ። 3 እስልምናን የሚከተሉ ሳውዲ አረቢያ፣ ኢማራት፣ ኳታር። መልሷል። እሺ 1 ነጥብ አለ። ወደዚሁ እንሄዳለን። አይ በጣም ቀላል ነው። እዚህ ጋር ከምትመለከታቸው ነገሮች ውስጥ 3ቱን ጥቀስ። ቴምር፣ ኩኪስ እና ሙዝ። በጣም ጥሩ ነው። ተስፍሽ አብዛው ነው ራስ ያላነበውም እንዴ? አይ ቆይ እኔ ላምብ። 3 ሴቶች በኢድ ቀን የሚያደርጓቸው ነገሮች። ሂጃብ፣ ኒቃም እና 20 ሰከንድ አለ። የሚያደርጓቸው ምንም ነገር የኢድ ቀን ምን ያደርጋሉ ነው ልሻለሁ። አይ በቃ ጅልባብ ነው የቀረብኝ እኮ። ነጥብ አልተሰጠም። ዳኛው አለ አልሰጠም። ስለዚህ ተበላው ነው ተበላው። እንቀጥላለን። እኔ እዚህ ጋር እያነበብኩ ነግራችኋለሁ። 3 በአ የሚጀምሩ የሙስሊም ስሞችን ተናገር። አህመድ፣ አረፋት፣ አሚን። መልሷል። 3 የተለያዩ ነሽዳዎችን በ3 ሰከንድ የተለያዩ አቅርብ። አልሐምዱሊላህ ማሻአላህ ላኢላሃ ኢላላህ። 3ቱም የራሱ ነሽዳ ነው። በጣም ጥሩ። በዝማሬ ግን ቢሆን ጥሩ ነበር። ወዴት መጣ? ምን ጊዜ መጣ? 3 በከ የሚጀምሩ የኢትዮጵያ አካባቢ ስሞች። ኬላ ከሚሴና ኮምቦልቻ እና ከምባታ። ተጋገዙ፣ ችግር የለውም። ምን ተጋግዛችሁም እንኳን መልሱት በ3 ሰከንድ እኮ። እሺ እሱማ አንተ መልሰዋል። 3
አሁን ላይ የለበስካቸው የቀለም አይነቶችን ተናገር። ሰማያዊ፣ ነጭና ቡኒ። ቡኒ አረንጓዴ ነው። እኮ አልተመለሰም መቼም። እኔ ቡኒ አላየሁም። ቡኒ አረንጓዴና እርሳስ ከለር ነው። ጠዋት ከእንቅልፍህ እንደተነሳህ የምታደርጋቸው 3 የተለያዩ ነገሮች። ፊት መታጠብ፣ ፀጉር ማበጠር፣ መንቀሳቀስ። አይደለም መልሱ ልክ አይደለም፣ ግን በፍጥነት አስበው ግን መልሱ። ጠዋት እንደተነሳ ስቢ ነው የምትነሳው አይደል? መጸዳዳት አለ፣ ሽንት ቤት ትሄዳለህ ምናምን፣ ትጸዳዳለህ ምናምን። አይ አይደለም፣ መንቀሳቀስ ማለት ኤክሰርሳይስም ሊሆን ይችላል። 3 ተስፋዬ ይማም ተዋናያችን፣ ብዙ ፊልም የሰራው ሰው፣ 45 ፊልም የሰራው ሰው ከአካባቢው ሰዎች ጋር የኢድ ቀን ምን ነገሮችን ያደርጋል? ከአካባቢው ሰዎች ጋር ብቻ አብሬ ሂጄ ኢድ ሰላት መስገድ፣ ምግብ መብላት፣ በቃ ሰላት መስገድ። የኢድ ሰላትና የዙር ሰላት ላይ ያለ ቀድሜ ያለው رمضان يا رمضان رمضان يا رمضان أهلا بك أهلا ولديتك يا رمضان أهلا بك أهلا شهر الرحمة شهر الغفران شهر الرحمة شهر الغفران أما قدنو كاكي قد لايراي قبرا سنسنام بأقاري كدناي هالشبرا والرولي شنانكي التوسيني رحمانو دنون كيلتو هاري كنتي رمضانو. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم إنا عبيدك بنو عبيدك بنو إمائك نواصينا بيدك ماض فينا حكمك عدل فينا قضاؤك نسألك اللهم بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أن تجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا يا رب العالمين. اللهم صل على محمد. የአልፈጥር በዓል ላይ እንገኛለን። ተመልካቾቻችን የመጨረሻው ሰዓት ላይ እንገኛለን። ዛሬ ላይ የነበሩት እንግዶቻችን ጋር ቆንጆ ቆይታ አድርገን ነበር። የመጨረሻው ቆይታችን ደግሞ የሚጠናቀቀው በተክቢራ ነው። እሱን እንሰማና እናጠናቅቃለን። ስለመጣችሁ ስላገኘኋችሁ በጣም ደስ ብሎኛል። ፈጣሪ ያክብርልኝ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصلى الله على سيدنا محمد وعلى آله وصحبه وسلم تسليما كثيرا. በድጋሚ ሁላችሁንም ኢድ ሙባረክ። تقبل الله منا ومنكم صالح الأعمال.